የተለያዩ ችግሮችን ሰባብሮ ለስኬት መድረስ ቀላል አይደለም። ዛሬ የማጫውታችሁ ከፍተኛ ግፊትና ከፍተኛ በደል የደረሰበት ወጣት ዊሊያምን ነው። ሰላም ውድ የተከበራችሁ ቤተሰቦች፣ ይህንን ቻናል ቤተሰብ ሆናችሁ ይህንን አጭር ታሪክ እስከ መጨረሻ አዳምጡ። ወደ ቀጥታ ጉዳያችን፣ በኢኩዮቹ ከመገፋት እስከ ዓለም አቀፍ ተጽዕኖ ፈጣሪነት። አዲስ አበባ ከቦtsዋና ተነስቶ የዓለም አቀፍ ዝነኞች ትኩረት እስከ መሳብ የደረሰበት ይህ ጉዞ ኮሜዲያነት ዝና ብቻ ሳይሆን ችግርን ወደ ስኬት፣ ዝምታውን ወደ ዝና የለወጠው አስገራሚ የህይወት ምዕራፍ ነው። ዊሊያም ላስት KRM በሚለው መጠሪያ ይበልጥ የሚታወቀው ኮሜዲያን ቦፌሎ ዊሊያም ሞልቢቲስ በፈረንጆቹ በ1996 ነበር በቦtsዋና ዋና ከተማ ሆብሮን የተወለደው። ዊሊያም ዛሬ ላይ ከሚታወቅባቸው አዝናኝና አስቃኝ ተንቀሳቃሽ ምስሎች ጀርባ የልጅነት ህይወቱ አስቸጋሪ የነበረበት ሲሆን በተለያዩ ውጣ ውረዶችን አልፏል። ለስኬት መብቃትም ችሏል። በተለይ በትምህርት ቤት ቆይታ በፊት ገጽታው ምክንያት በኢኩዮቹ መገለልና ትንኮሳ ይደርስበት ነበር ሲሆን በወቅቱ ከገጠመው ማህበራዊና ስነልቦናዊ ጫና ብቸኛ ማምለጫ ፈገግታውን ሰዎች ማሳቅ ነበር። ያኔ የተናቀው ዊሊያም ሰዎችን የማዝናናት ችሎታውን በመጠቀም ዛሬ በአፍሪካ ደረጃ ከትልልቅ የማህበራዊ ሚዲያ ተጽዕኖ ፈጣሪዎች ጎራ እንዲመደብ ያስቻለው ስራ ለመስራት መነሻ እንደሆነ ይናገራል። ከጓደኞቹ በተዋሳው ካሜራ ነበር ቪዲዮ ሰርቶ በማህበራዊ ሚዲያ ለመልቀቅ ዓለምን ለማሳቅ ጉዞውን የጀመረው። በመጀመሪያ በፌስቡክ እና በኢንስታግራም በርካታ ተከታዮችን ማፍራት የቻለ ሲሆን በተለይ የቲክቶክ መተግበሪያ መምጣት ለዝናው አዲስ በር የከፈተ ነበር። የኮሜዲ ስራ አብዛኛውን ጊዜ ከንግግሮች ይልቅ በአካላዊ እንቅስቃሴ ላይ ያተኮረ መሆናቸው ቋንቋ ሳይገድብ በመላ ዓለም ተደራሽ እንዲሆን አስችለውታል። ይህም በጥበብ ዓለም ውስጥ ቋንቋ ድንበር እንዳልሆነ በተግባር ያሳየ ነበር። ዊሊያም በፈጠረው ተጽዕኖ ከአህጉሪቱ አልፎ በዓለም አቀፍ ደረጃ ትልልቅ ስኬቶችን እያገኘ ሲሆን በፈረንጆቹ 2023 በአሜሪካ በተካሄደው የአፍሪካ መዝናኛ ሽልማት የዓመቱ ምርጥ ዲጂታል ፈጠራ ተብሎም ተሸልሟል። እንዲሁም በ2025 መጋባዳጃ ላይ በስፔን በተካሄደው የኪሊቫንደር ሚዲያ ሽልማት ኪነጥበብ ዘርፍ ላበረከተው አስተዋጽኦ እውቅና አግኝቷል። ዊሊያም ከማህበራዊ ሚዲያ ኮሜዲያነት ባለፈ በቦtsዋና ዋና ከተማ ውስጥ በልዩ ልዩ የሙዚቃ ዘውጎች በሰራቸው በርካታ ሙዚቃ ስራዎች እውቅና ማግኘትም ችሏል። በሙዚቃ ስራዎች በደቡብ አፍሪካ የሂፕ ሆፕ ሽልማት እንዲሁም በ2024 በዚያው ደቡብ አፍሪካ የጥቁር ቲያትር ሽልማት ላይ የዓመቱ ምርጥ የሙዚቃ ቪዲዮ ሽልማት አሸንፏል። በአሁኑ ወቅት በሚሊዮኖች ልብ ውስጥ መግባት የቻለውና ከአፍሪካ አዲስ የከዋክብት ትውልድ መካከል አንዱ የሆነው ዊሊያም ለበርካታ ወጣት አፍሪካውያን መነሳሳትን መፍጠር ችሏል። በአሁን ሰዓት ተጽዕኖ ፈጣሪዎች ለተሻለ አፍሪካ በሚል መሪ ሀሳብ ባካሄደው የአፍሪካ የማህበራዊ ሚዲያ ተጽዕኖ ፈጠራዎች ጉባኤ ላይ ለመሳተፍ አዲስ አበባም ይገኛል። ወደዚህ ኢትዮጵያ ሲመጣ ይህ የመጀመሪያ አለመሆኑ የገለጸው ዊሊያም ሁሌም የምታየው እድገትና አስደናቂ እንደሆነ ኢትዮጵያ ውስጥ መሆን ደስ የሚል ስሜት እንደሚፈጥርበትና ኢትዮጵያ ለሱ አንድ ቤት ብቻ ሳይሆን ሁለተኛ ቤት እንደሆነም ለተለያዩ ሚዲያዎች መግለጽ ችሏል። ሰላም ውድ የተከበራችሁ ለዛሬ የያዝናቸው መረጃዎች ይሄ ነበሩ። መልካም ጊዜ። ዩቲዩብ ቻናላችን ሰብስክራይብ ሆናችሁ ቤተሰቡ ነው።